እንኳን ደስ አለሽ። እንኳን አብሮ ደስ አለን። ዛሬ ከሚዲያ ኤሌክትሮኒክስ ጋር የአምባሳደርነት ስምምነትን ተፈራርመሻል። እናም ከዚህ በኋላ ምን እንጠብቅ? አብራችሁ በምትሰሩባቸው ጊዜያቶችስ ምን አስባችኋል? በጣም ትልቅ ድርጅት ነው። እኔም ማስፈልገው ድርጅት አይደለም እውነት ለመናገር በጣም ትልቅ ብራንድ ነውና መጀመሪያ በጣም እድለኛ ነኝ። አመሰግናቸዋለሁ በእናንተ ሚዲያ ስም። ብዙ ነገር ለመስራት አስበናል። ስፔሻሊ እኔ ደግሞ አዳዲስ አይዲያዎች በማምጣት ታውቂያለሽ መቼም ስለዚህ በጣም ለየት ያሉ አይዲያዎች ለየት ያለ ፕሮሞሽን ጠብቁ። ያው የኔም ግዴታ ኃላፊነቴ ነው ድርጅቱን በማስተዋወቅም ዘርፍ ያው እኔ ነኝ ፊት ለፊት መሆኑና ያው አዳዲስ ነገር ጠብቁ ብዬ አስባለሁ እላችኋለሁ። በማህበራዊ ጉዳይ ህይወት ጉዳይም በጣም ብዙ እህቶቼን በመርዳት እወዳለሁ። እህቶች ብቻ አይደለም ወንድሞቼን ማገዝ ያለብኝና እነሱም በጣም ደስተኛ ናቸው እንደዚህ አይነት ስራ ላይ አብረው ለመሳተፍና በጣም ብዙ ነገር አብረን ለመስራት ጠብቁ እላለሁ። መጀመሪያ አምባሳደርነት ወይንም አብረን ስራ የሚለውን ጥያቄ ሲቀርብልሽ የነበረው ስሜትሽ ምን ይመስላል? እንዴት ሳገኘሽው? እንዴት ሻልሻቸው? እኔ አቃቸው የምጠቀመው ብራንድ ነው ግን ስማቸውን እንጂ ያላወቅኩት በጣም አቀው የምጠቀመው ብራንድ ነው። ከዛ ሳቀው ደግሞ ላይክ እኔን መምረጣቸው ነው ይገርመኝ። መጀመሪያ ላይ ያው ትንሽ መግደርደሯም እንበረች ግን ፋይናሊ በጣም የሚገርም ብራንድ ነው። እኔ የምጠቀመው ስለሆነ በጣም እድለኛ ነኝ። የአባቴ ምርቃት መሰለኝ። በቀጣይ አብራችሁ ከምትሰሩት ባለፈ የመጀመሪያ አልበምሽን በአዲስ መልክ ስፖንሰር አድርገው ሰርተሽዋልና ሀሳቡ እንዴት ነበር የመጣው? ከነሱ ነው ወይስ ካንቺ ነው? የስራ ሂደት ውስጥ ምን ይመስል ነበር? ሀሳቡ የመጣው ከራሴ ነው። ከዛ ግን አማከርኳቸው፣ በጣም ደስተኞች ነበሩ። ጥራቱን የጠበቀ ነው ብዬ አስባለሁ። ሰውም ወዶታል። በጣም ብዙ ወጪ ነው የወጣበት፣ ኢነርጂም ኃይልም በጣም ብዙ ነገር ነው የወጣንበት። ላይቭ ቀጥታ መስራትና ስቱዲዮ ይለያያልና ላይቭ መስራት ለኔ ራሱ በጣም ድካም ነበርውና ከ100 በላይ የሚሆኑ ክሮች ነበሩ እዚህ የተሳተፉና ከነሱ ጋር አብረን ለመስራት በጣም ከባድ ነበር። ግን ፋይናሊ እነሱ ስላገዙኝ በጣም አመሰግናቸዋለሁ። በተለይ ለድምጻውያን ደግሞ እንደዚህ አይነት ድርጅት መኖሩ ለሙዚቃ ኢንዱስትሪ በጣም ትልቅ አስተዋጽኦ አለውና በጣም እኔ ነኝ ያመጣሁት ግን በጣም አግዘውኛል። በጣም ስምምነታችሁ ለምን ያክል ጊዜ የሚቆይ ነው? ስምምነቱ ለ2 አመት ነው የሚቆየው። ግን እንዳሉት ከሆነ እያየን እንጨምራለን። በኮንሰርት ስለዚህ አለኝ ብለሽናል። ስለሱ ንገሪኝና ፋሲካ ላይ ኮንሰርት ጠብቁ። የት እንደሆነ አሁን አናውንስ አላደርግም፣ ግን የተለያዩ ኮንሰርቶች ከዚህ በኋላ መጠሪያ ቱር ጀምራለሁ። እሺ እሱን አልነገርኩሽም እንዴ? ቅድም አልናገርም አላልኩሽም? አረ ማርያምን አዎ ግን በጣም ከበቂ በላይ ተከፍሎኛል። በጣም ከበቂ በላይ። እሺ እኔ ቆንጆ አመሰግናለሁ።